በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነነዌ። ጾሙ በከተማዋ ስም መሰየሙ የነነዌ ሰዎች የእግዚአብሔርን ምሕረትና ይቅርታ ፈልገው ሁሉም በአንድነት የሚጠቡ ሕፃናትና እንስሳትም ጭምር የጾሙት ጾም ስለሆነ ነው። ጾመ ነነዌ ለ3 ዕለታት ይጾማል፤ ሰኞ፣ ማክሰኞ፣ ረቡዕ። ይህም በመባጃ ሐመር ከፍና ዝቅ ስለሚል ቁጥሩ ከአጽዋማት አዋዲያት ነው። አንድ ጊዜ በጥር አንድ ጊዜ በየካቲት ይሆናል። ስለሆነም ጾመ ነነዌ የሚጀምርበት ቀን ከጥር 17 አይወርድም ወይም ከየካቲት 21 አይወጣም። 3 ቀን መሆኑ ነቢዩ ዮናስ 3 መዓልትና ሌሊት በአሳ አንበሪ ሆድ መቆየቱን ለማስታወስ ነው። ይህም ለትንሣኤ ክርስቶስ ምሳሌ ነው። መድህን ክርስቶስም 3 መዓልት 3 ሌሊት በከርሰ መቃብር አድሮ የሞትን ኃይል ሽሮ በሕቱም መቃብር ተነስቷልና ይህንን ጾም በመጾም በኃጢአታችን ምክንያት ያጣነውን ሰላም በንስሐ መልሰን ለማግኘት እንችላለን። ነቢዩ ዮናስን መርከበኞቹ ወደ ባህር በጣሉት ጊዜ መርከቧ ከመናወጥ እንደዳነች ሰላምም እንዳገኘች ሁሉ እኛም ኃጢአታችንን በፍጹም መጸጸትና በተሰበረ ልብ ከሕይወታችን መርከብ ብናራግፍ ከተማችን፣ ሀገራችን በፍጹም ሰላም ትጠበቃለች። ጾሙን ፈሪሃ እግዚአብሔርን ከልብ መለወጥ ጋር ደምረን ብንጾመው እንደ ሰባ ነነዌ በምሕረት ይጎበኘናል። እንግዲህ ይህ ጾም ከ4ኛው መቶ ክፍለ ዘመን ጀምሮ ሲጾም መቆየቱ ይነገራል። ከዚያ በፊትም ሐዋርያት ሰባ ነነዌ የተነሳያን አብነት ናቸውና ስርዓቱም ጾሙም አይቅር ብለው ሰርተውታል ይላሉ። እኛም በጾምና በጸሎት ከፈጣሪያችን ምሕረትና በረከት ለማግኘት ስንል እንጾመዋለን። በተጨማሪም ይህ ጾም ለአብይ ጾም መዘጋጃ በመሆን ያገለግላል። የአጿጿሙም ሁኔታ በጸዋሚዎቹ ደረጃ የሚወሰን ነው። በጥንቷ ቤተ ክርስቲያን ምዕመናን ከሰኞ እስከ ረቡዕ ከምግብና ውሃ ተከልክለው ረቡዕ አስቀድሰው ስጋ ወደሙ ይቀበሉ እንደነበር ይነገራል። አሁንም በዚህ መልኩ የሚጾሙ ይኖሩ ይሆናል። በበዛው ግን እስከ ቀትር ወይም ሰርክ ድረስ የሚጾሙ አሉ። እንኳን ከ7ቱ አጽዋማት አንዱ ለሆነው ለነነዌ ጾም በተለምዶ እናቶች ነይ ነይ ለሚሏት ጾም በሰላምና በጤና ጠብቆ አደረሰን። የዘንድሮውን ዓመት ማለትም የ2018ን የነነዌን ጾም ጥር 25፣ 26 እና 27 ወይም በፈረንጆቹ ፌብሩዋሪ 2፣ 3 እና 4 በመጾም እንቆያለን ማለት ነው። እጅግ በጣም ደስ የሚል 4 ምዕራፎችን የያዘ የትንቢተ ዮናስ ታሪክ የሚነገርበት ነው። አሁን በመግቢያችን ላይ ያነሳነውን ሀሳብ የበለጠ የሚያጠናክርልን ለምንድን ነው ጾሙ የተጾመው? ነነዌስ የት ነው የምትገኘው? ነቢየ እግዚአብሔር ዮናስስ ወደ ነነዌ ሄድና ስበክላት ከመጥፋቷ በፊት አንተ ነግረሃቸው ሕዝቡም ወደ ንስሐ እንዲመለሱ አድርግ በተባለ ጊዜ እምቢ ያለበትን እግዚአብሔር አምላካችንም በምን መልኩ በትምህርት ለሁላችንም ቸርነትና ምሕረቱን እንደሚያበዛልን በመጾም የሚገኘውንም ዋጋ የምንሰማበት የምናይበት ልዩ የሆነ ትምህርት ነውና ይህንኑ የሚያጠይቀውን ሰፋ ያለ መልእክታችንን ነው ለዛሬ በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረትና ደግነቱ በስቶልን እሱ እየረዳን እሱ ከሰጠን ከቅርብ ምንጮቻችን እየጠቀስን የምንከታተለውን መርሃ ግብራችንን የምናደምጠው። መቼስ አንድ ቅዱስ ቤተክርስቲያናችን እምነት ተከታይም ሆነ ሌላም ሰው ቢሆን በቅዱስ ቤተክርስቲያናችን የምናደርጋቸው ነገሮች ሁሉ እያንዳንዱ መጽሐፍ ቅዱሳዊ እንደሆነ ስርዓት እንዳለው በእምነት የተደገፈ እንደሆነ በፍሬ የሚታይ እንደሆነ እንድንረዳውና እንድንኖርበትም በሚያሳስብ መልኩ ነው እንግዲህ እነዚህን መርሃ ግብሮቻችን የምናደምጠው። አምላካችን አሁን በዚህች ዕለት ሊያስተምረን የወደደውን እሱ በይቅርታው ብዛት በልባችን ጽላት እንዲጽፍልንና ለነነዌ ሰዎች ወደ ልባቸው መልሶ ወደ እሱ ወደ አምላካችን እንዴት እንደጸለዩ እንዴት እንደለመኑ የምናየው የምንሰማውን ቢሆን ያንን እንደምንሰማ እንደምናይ እኛም ወደ ልባችን ተመልሰን ፍቅሩን እያሰብን በእያንዳንዳችን ልቦና ጓዳ ያለውን እሱ የሚያውቀውን ፈተና ያለውን በቸርነቱ እንዲያርቅልን ደግ የሆነውን ሁልጊዜም እያቀረበልን እሱን ፍቅሩን እያሰብን እንድንመላለስ የሚያሳስብ መልእክት ነውና ይህንኑ እንግዲህ ማድመጣችን እንቀጥላለን። ይህችን ዕለት እንድናያት እድሜውን ያበደረን ዓመቱን በሰላም አሳልፎ በዚህ ጾም ደግሞ ዋዜማ ተገናኝተን ስለምናደርገው ስለምንፈጽመው ስርዓት፣ ስለምንጾመው ጾም፣ ስለምንማረው ትምህርት ቅዱስ ቤተክርስቲያናችን በአጠቃላይ ስለምትነግረን ትምህርቶች ሁሉ ማወቅ የሚገባን ነገር ሁሉ እንድናውቅ በደግነቱ
ሊገልጽልን ለዚህ ሰዓትና ደቂቃ ፈቃዱ ሆኖልን ያደረሰን የሁላችን አባት የሁላችን ጌታ የሁላችን መድኃኒት ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ሕሊና ርርተ ልቦና አንዳችም ነውር የሌለባት ዘወትር እኛን እንደ ዓይን ጥቅሻ እየደረሰ የሚጠብቀን ቃል ኪዳኗ ያልተለየን አማላጅቱ እናቱም ስሟ የከበረ የተመሰገነ ይሁን። እንደሱ እንደ አምላካችን ፈቃድ እንግዲህ አምላከ ቅዱሳን አምላከ ጻድቃን አምላከ ሰማዕታት አምላከ ነቢያት አምላከ ሕፃናት አምላከ አበው ቀደምት አምላከ ሕፃናት አምላከ ደናግላን አምላከ መነኮሳት የደግነት የምሕረቱን ሥራ ያበዛልን እሱ ምስጢሩን ገልጾልን ሰምተን ለመጠቀም እንዲያበቃን በሰላም ማስጀምሮ እንዲያስፈጽመን የደግነቱን ሥራ እንዲሰራልን እየተማጸን ነው። ስለ ጾመ ነነዌ ማናት ከሚለው ተነስተን ቀጣዩን ምንጭ ጠቅሰን ወደ እናንተ የምናደርሰውን መርሃ ግብራችንን እንዲህ እንከታተላለን። የነነዌ ከተማ በጤግሮስ ወንዝ ምስራቃዊ ዳርቻ ከዛሬዋ የሞሱል ከተማ በተቃራኒ ከባግዳድ ከተማ ሰሜን ምዕራብ 350 ኪሎ ሜትር ርቀት ላይ በናምሩድ የተቆረቆረች ታላቅ ከተማ ነበረች። ዘፍጥረት ምዕራፍ 10 ቁጥር 11። ከተማዋ 12 ኪሎ ሜትር የሚረዝም ቅጥር ነበራት። በውስጧም ሰናክሬም በርከት ያሉ ህንፃዎችን አሳንጾባታል። የሶስት ቀን መንገድ ያህል ሰፊ ከተማ ነበረች። ትንቢተ ዮናስ ምዕራፍ 3 ቁጥር 3። መሪዎቿ እጅግ ጨካኝ ነበሩ። ይኸውም ሊታወቅ የጦር ምርኮኞቻቸውን አፍንጫ የሚፎንኑ አይኖቻቸውን የሚጎነቁሉና የሚያወልቁ እጆቻቸውንና እግሮቻቸውንም የሚቆርጡ የሚነሱ ነበሩ። ህዝቧም ጣዖት ያመልኩ ነበር። ሐሰትን፣ ማታለልን፣ ጠለፋን የተሞላቸዋን ነነዌ ነቢዩ ናሆም የጥፋት ከተማ ብሎ ጠርቷታል። ነቢዩ ሶፎንያስ ነነዌ ጠፍታ ባድማ እንደ በረሃም ደረቅ እንደምትሆን የተናገረው ትንቢት ከ300 ዓመታት በኋላ ተፈጽሟል። ሶፎንያስ ምዕራፍ 2 ቁጥር 13። ዕብራዊ ነቢይ ወደ አረማውያን ከተማ መላኩ። ሰባ ነነዌ ኃጢአታቸውና ክፋታቸው ወደ እግዚአብሔር ስለወጣ ቁጥሩ ከደቂቀ ነቢያት የሆነ ከነገደ ይሳኮር የተወለደ ወልደ አማቴ ነቢዩ ዮናስ በነነዌ ላይ እንዲሰብክ ታዘዘ። እርሱ ግን ደስ አልተሰኘም። ስለዚህ ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ኢዮጴ ወርዶ ወደ ተርሴስ የምታልፍ መርከብ አግኝቶ ወደ እርሷ ገባ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1። ይህንም ማድረጉ እግዚአብሔር መሐሪና ሩሩ አምላክ ስለሆነ የነነዌ ሰዎች ስብከቴን ሰምተው ቢመለሱ ይምራቸዋል፣ እኔም ሐሰተኛ ነቢይ ይባላለሁ ብሎ ፈርቶ ነው። ዳግመኛም ሰባ ነነዌ ወይም አሶራውያን ለአይሁድ እምነትና ለእስራኤል ጠላት ነበሩና እርሱ ስሙ ከነሳቸው ጋር እንዳይነሳ ባለመፈለጉ መሄድን እምቢ አለ። በተጨማሪም የነነዌ አረጋውያን ሲያለቅሱ ወገኖቹ እስራኤል ሲቀማጠሉ፣ ነነዌ ስታለቅስ እስራኤል በዝሙት ስትቀብጥ ተመልክቶ ሰባ ነነዌ ወይም የነነዌ ሰዎች ማለት ነው በአምባ አንሳ ሲታጠቡ፣ ጽዮናውያን በክፋት ጸንተው ከሕያው አምላካቸው ርቀው ከክብር ተራቁተው ተመልክቷልና ተከፋ። ለነነዌውም መስበክን እምቢ አለ። ለነነዌ መስበክን አለመፈለጉ ዮናስ ነቢዩ ከጥላቻ አይደለም፣ ለወገኖቹ ካለው ፍቅር የተነሳ ነው እንጂ። ቅዱስ ጳውሎስ እስራኤልን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ፣ መሸነፋቸውም ለአሕዛብ ባለጠግነት ሆነ እንዳለ ለእስራኤል በመቅናት ነው። ሮሜ 11:11። ቅዱስ ሄሮኒመስ ትንቢተ ዮናስን በተረጎመበት ድርሳን ለሕዝቡ ቀናይ የነበረውን ሊቀ ነቢያት ሙሴንና የተመሰገነ ሐዋርያ ጳውሎስን እንደ ምሳሌ በማንሳት ዮናስ ለአሶራውያን መስበክን የፈራውና ለመሸሽ የፈለገው በእነርሱ ከክፋት መመለስና መዳን ለእስራኤል መኮነን ምክንያት እንዳይሆን በመቅናት ነው ብሏል። ብርሃነ ዓለም ቅዱስ ጳውሎስ በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግ መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና በማለት ለሕዝቡ ያለውን ፍቅር አሳይቷል። ሮሜ ምዕራፍ 9 ቁጥር 3 እና 4። ነቢዩ ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍህ እባክህ ደምስሰኝ ብሏል። ዘዳግም 32 ቁጥር 31። በዚህም ልመናው ለሕዝቡ ምሕረተ አምላክን አስገኘ። እግዚአብሔርም እርሱን ከሕይወት መጽሐፍ አልፋቀውም። በመሆኑም ዮናስ ከነነዌ ተቃራኒ አቅጣጫ ወደ ተርሴስ ኮበለለ። የአብህርትና ቀላያት ፈጣሪ ከሆነው ሸሽቶ ወደ ባህር ገባ። እውነትም እንደ ስሙ የዋህ ርግብ ከእግዚአብሔር ሸሽቶ መደበቅ ይቻላል ብሎ ማሰብ ከአንድ ነቢይ የሚጠበቅ አልነበረም። መሐሪ እግዚአብሔር ግን አልፈቀደለትም። የልቡን ንጽሕናና ቅንነት ተመልክቶ
መለሰው እንጂ። የነነዌ በነቢዩ ዮናስ መሰበክ። የዋሁ ነቢይ ከከተማይቱ ለመሸሽ ቢሞክርም ከእግዚአብሔር ቁጣ መሸሽ አልቻለም። ጌታ እግዚአብሔር በባህሩ ላይ ነፋስ ወይም ታላቅ ነፋስ አመጣ። መርከቢቱም ለመሰበርና ለመስጠም እስክትደርስ ድረስ ታላቅ ማዕበል ሆነ። ሞገዱ ባህሩን እጅግ ያናውጠው ስለነበር ወደ ምድር ሊመለሱ መርከበኞቹ አብዝተው ቢቀዝፉም አልተቻላቸውም። ሌሎች በአደጋ ላይ ሆነው ሲጨነቁ እርሱ በሰላም ተኝቶ ነበር። ቅዱስ ጴጥሮስ ሄሮድስ ሊገለው ሲያስብ ተኝቶ እንደነበር ማለት ነው። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር እንዲል የሐዋርያት ሥራ ምዕራፍ 12። በኋላ ግን መርከበኞቹ ቀሰቀሱት። በዚህ ጊዜ ዮናስ የዚህ ሁሉ ምክንያት እርሱ መሆኑን ሽሽትም እንዳልጠቀመው በመገንዘብ በእርሱም ምክንያት በመርከቢቱ ውስጥ ያሉት እንዳይጠፉ ሽቶ ማንነቱን ካሳወቀ በኋላ ወደ ባህሩ እንዲጥሉት ወተወተ። ቅዱስ ዮሐንስ አፈወርቅ ኃጢአት ባለበት ፈተና እንዳለ አለመታዘዝ ባለበትም ሞገዶች እንደሚበዙ ይታወቅ ዘንድ ዮናስ ወደ መርከቢቱ በገባ ጊዜ እግዚአብሔር ወዲያው የባህር ማዕበልን አስነሳ። ከተማይቱ በነነዌ ሰዎች ምክንያት ተነዋወጠች። መርከቢቱ ደግሞ በነቢዩ ዮናስ አለመታዘዝ ምክንያት ስርግርግ አለች ካለ በኋላ መርከበኞቹ ነቢዩ ዮናስን ወደ ጥልቁ ሲጥሉት ወዲያው መርከቢቱ ከንውጽውጽታ ዳነች አለ። መርከበኞቹ ወደ ባህር ሲወረውሩት አሳ አንበሪ ዋጠው። ቅዱስ ጎርጎርዮስ ዘእንዚናዙ እንዲህ ብሏል። ዮናስ ከእግዚአብሔር ፊት ሸሸ ወይም ደግሞ የሸሸ መስሎ ታሰበው። ነገር ግን በባህሩና በማዕበሉ በአሳ አንበሪ ሆድ መዋጡ ለ3 ቀንም በዚያ ማደሩ የታላቅ ምስጢር ምሳሌ ተደርጎ ተወሰደ። ማለትም መድህን ጌታ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ለመነሳቱ ምሳሌ ሆነ ማለት ነው። አስፈሪና አስደንጋጭ የሆነውን መልእክት ለነነዌ ሕዝብ ላለማወጅ ኮበለለ። ይህም ነነዌ ትገለበጣለች ብሎ ከተናገረ በኋላ ከተማዋ በንስሐ ብትድን ሐሰተኛ እንዳይባል በመስጋት ነው እንጂ በክፎቹ መዳን ስላልተደሰተ ወይም ስለተከፋ አይደለም። ይልቁንስ የሐሰት መሳሪያ ተደርጎ በመቆጠሩ በማፈሩ ነበር እንጂ። እንዲሁም ለትንቢት ዝና እጅግ አብዝቶ የሚቀና ቀናይ በመሆኑ ይህም በእርሱ ሰብአዊነት ለመጥፋት አደጋ የተጋረጠበት ነበርና፣ ምክንያቱም በእንደዚህ ያሉ ጉዳዮች ብዙ ሰዎች የመለኮታዊውን ፈቃድ ጥልቅነት ጠልቀው መረዳት አይችሉምና ብሏል። በአሳ አንበሪ ሆድ ውስጥ ሆኖ ያድነው ዘንድ ወደ ፈጣሪው ጸለየ። መሐሪ እግዚአብሔርም አሳ አንበሪው ወደ ደረቁ መሬት ወስዶ እንዲተፋው አዘዘው። መርከበኞቹ ባህሩ፣ አሳ አንበሪው ሁሉም ያደረጉትን ቸርነት ከተመለከተ በኋላ የተሰጠውን ትእዛዝ ተቀብሎ ለመስበክ ወደ ከተማዋ አመራ። የከተማዋን 1/3 ያህል ብቻ ከተጓዘ በኋላም ስብከቱን ጀመረ። 70 ነነዌ እግዚአብሔርን የማያውቁ አሕዛብ ናቸው። ነገር ግን ዮናስ አስደንጋጭ ተስፋ አስቆራጭ ስብከት እንጂ ለስለስ ያለ እግዚአብሔርን እንዲያውቁ የሚያደርጋቸው አጥንት የሚያረሰርስ ልብን የሚያለዝብና ደስ የሚያሰኝ ትምህርት አልሰጣቸውም። ነነዌ በ3 ቀን ውስጥ ትገለበጣለች በማለት ጮኸ እንጂ በክፎች አሕዛብ መካከል ተገኝቶ እንደ ሰይፍ የሚቆራርጥ አጥንትን ከጅማት የሚለያይ ስብከት ሰበከ። ስለሆነም ቅዱስ ኤፍሬም ለ70 ነነዌ የተላከው ዕብራዊ ሐኪም ጨካኝ ነበር፣ የሚያቃጥል መድኃኒት ይዞ የመጣ ሐኪም ሲል ነቢዩ ተስፋ በሚሰጥ ቃል እንዳልተናገራቸው ገለጸ። በመሆኑም ታላቂቱ ከተማ በአንድ ዕብራዊ ሰባኪ ማጽናኛ የሌለው ቃል ተጨነቀች፣ የሐዘን ጩኸትም አሰማች። በግድ ከባህር ተገፍቶ በመጣ ዮናስ በሚሉት ዕብራዊ ትጠፋላችሁ የሚል ቃል ሰምታ ከተማዋ በሐዘን ደመና ተከባ በሞት ጥላ ስር ሆና በፍርሃት ተናጠች። ኃይለኛ ነፋስ በእርሷ ላይ ተነስቷልና ስለ መገለባበጧ ስለ መጥፋቷ ተሸበረች። ነገር ግን እንዴት ታላቂቷ ከተማ ትገለባበጣለች የሚል አዋጅ ታሰማለህ? ማን ነውስ የሚገለብጣት? እኮ ድንገት መጥተህ ትገለበጣለች የሚል አስጨናቂ ጩኸት ያሰማ አንተ ማነህ? የላከህስ ማን ነው? የሚል ጥያቄ ለነቢዩ ያነሳለት የለም። ዝም ብለው ዕብራዊውን ሰሙት፣ ተቀበሉትም። በመሆኑም ነነዌ ከንስሐ ጋር ጾም አወጀች። እንግዲህ የነነዌ በነቢዩ ዮናስ መሰበክ በዚህ መልኩ ካየን፣ አሁን ደግሞ ከንስሐ ጋር የታወጀው ጾም ምን እንደሚመስል እናያለን። ነነዌ ስውር ጦርነት ታውጆብናልና ከጥፋት ለመዳን የማይፈርስ አጥርን ገንባ አለች። ይኸውም ንስሐ ነው። እንደ 70 ሰዶም ገሞራ ልቧን ማጠንከር አንገቷን ማደንደን አልሆነላትም። ዮናስንም እሺ ምን እናድርግ፣ ምከረን፣ አስተምረን አላሉትም። መፍትሄው ከክፋት መለየት፣ መጾም፣ መጸለይ፣ ማልቀስ ነው አሉ። ቅዱስ ዮሐንስ አፈወርቅ እንደገለጸው
ፊት ትገለበጣለች የሚል አዋጅ ባይወጣ ኖሮ ባልሰሙትም ነበር። ባይሰሙት ንስሐ አይገቡም፣ ንስሐ ባይገቡ አይድኑም። ስለሆነም የነቢዩን ስብከት ሰምተው ከኃጢአታቸው በመሸሽ ከክፋታቸው በመለየት ከክፉ ልማዳቸው ተለዩ በማለት ነግሮናል። የነቢዩን ውበት የሌለው ስብከት በአድናቆት ተቀበሉት። ንስሐ ለመግባት ጾም ለማወጅ ቀን አልቀጠሩም። ከቤተ መንግስቱ ሰዎችም እንስሳቱም እህል ውሃ አይቅመሱ፣ በአንድ ልብ እናልቅስ የሚል አዋጅ ወጣ። እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል በማለት በእምነት ብሔራዊ የንስሐ ቀን ታወጀ። ዮናስ ምዕራፍ 3 ቁጥር 9። በዚህ አዋጅ ነነዌ ልቧ ተሰብሮ ማቅ ለበሰች፣ በላዩም አመድ ነሰነሰች። ይህንንም አስመልክተው ቅዱስ ኤፍሬምና ቅዱስ ዮሐንስ አፈወርቅ የተናገሩትን ቀጥሎ እንመልከት። ይህ አንድ ላይ ተባብረን ኃጢአት እየሰራን ላለነው ለእኛ መመለስ ይጠቅመናልና። ቅዱስ ኤፍሬም የተመሰገነች ንስሐቸውን እንዲህ በማለት ገልጦታል። ንጉሱና ልዑላኑ ሳይቀሩ ራሳቸውን በመውቀስ ካባቸውን አውልቀው ማቅ ለበሱ። ነቢዩን የተከበሩ አረጋውያን ሰሙት፣ በላያቸው ላይ አመድ ነሰነሱ። ባለጠጎች ሰሙት፣ የተዘጋ ካዝናቸውንም በድሆች ፊት ክፍት አደረጉት። ገንዘባቸውን ንብረታቸውን ለሌሎች ያበደሩ ያዋሱ ሁሉ ሰሙት፣ ለእነዚያ ምጽዋት አድርገው ሰጡ፣ ተውላቸው። ዕዳ ያለባቸውም ሰሙት፣ በብድር በውሰት የወሰዱትን ላለመመለስ አላየንም አልወሰድንም ብለው ከመካድ ተሰበሰቡ፣ ርቱዓን ሆኑ። ተበዳሪዎች የወሰዱትን ለአበዳሪዎቻቸው መለሱ፣ አበዳሪዎችም ይቅርብን የሚሉ ሆኑ። ሁሉም ሰው ስለ መዳኑ ጉጉ ሆኖ ጽድቅ መስራትን ተጣደፈ ብሎ ነግሮናል። ቅዱስ ኤፍሬም እንደነገረን የወደቀን ወርቅ የሚያነሳ በተከፈተ ቤት ገብቶ የሚዘርፍና የሚሰርቅ ማንም አልነበረም። ወደ ሴት የሚመለከት ወንዶችን ለማማለል ዝርግፍ ጌጥን አድርጋ ተኳኩላና ቆንጅታ የምትታይ ሴት አልነበሩም። ሁሉም ከልጆቻቸው ጋር ወደ መቃብር ሊወርዱ እንዳላቸው በማሰብ መዳናቸውን እየፈለጉ ነበርና ልጆችም የመጣውን ቅጣት የከተማዋን መገለባበት ተገንዝበዋል። እንዲያም ስለሆነ በቅዱስ ኤፍሬም ትምህርት 70 ነነዌ ከአብርሃም ጋር ተነጻጽረው ቀርበዋል። አብርሃምን ልጁ ይስሐቅ ሁሉ ነገር ተሰናድቷል፣ የመስዋዕቱ በግ ወዴት አለ በማለት ሲጠይቀው የተጨነቀው መጨነቅ በነነዌ ሰዎች መደገሙን ገልጿል። ቅዱስ ዮሐንስ አፈወርቅም እንዲህ አለ። ማን ያውቃል? የክስተቱ ፍጻሜ ምን እንደሆነ አያውቁም። ንስሐ ከመግባት ግን ቸል አላሉም። እግዚአብሔር ምሕረቱን በምን መንገድ እንደሚሰጥ አያውቁም። ነገር ግን እርግጠኛ ባልሆኑት ነገር ላይ ተደግፈው ተለወጡ። የነነዌ ሰዎች ሌሎች ሰዎች ንስሐ ሲገቡና ሲድኑ አላዩም። ተግሳጻቸውን አልሰሙም። እግዚአብሔር ከቁጣው በንስሐ ሊመለስ እንደሚችል እርግጠኞች አልነበሩም። የተነገራቸው የማስፈራሪያ ኃይለ ቃል ይህን አይመለከትምና ይልቁንስ በጥርጣሬ ውስጥ ነበሩ፣ ያመነቱ ነበሩ። እንዲህም ሆነው ግን በትጋት ሁሉም ንስሐ ገቡ ብሏል። ቅዱስ ኤፍሬም የንጉሱን ቁርጠኝነት የንስሐውንም ከፍታ መናገሩን ቸል ያለው አይደለም። ጾምም እኮ የታወጀው ከቤተ መንግስት ነው። ንጉሱ ማልዶ መብላትን መተውም በዚህ ታውቋል። ይህም ነነዌን የታደልሽ ከተማ ያሰኛታል። አንባቢ ያስተውል። እኛ የት ነው ያለነው? ምህላ ጾም ጸሎት የምትሉት ምን ተገኘና ነው? ስለምን ታሟርታላችሁ ያሉ የሉምን? ጠቢቡ ሰለሞን ንጉስሽ ሕፃን የሆነ መኳንንቶችሽም ማልደው የሚበሉ አንቺ አገር ሆይ ወዮልሽ፣ ንጉስሽ የከበረ ልጅ የሆነ ለብርታት እንጂ ለስካር አይደለ በጊዜ የሚበሉ መኳንንት ያሉሽ አንቺ አገር ሆይ የተመሰገንሽ ነሽ ያለውን እንመርምር። መክብብ ምዕራፍ 10። ከዚያም እናልቅስ። ያን ጊዜ የተነገረው የጥፋት አዋጅ ይመለሳል። ባይሆንም በአንበጣ መወረሩ፣ በነፋስ መጠብጠቡ የመከራውና የጥፋቱ ጊዜ ያጥራል። የነነዌ ንጉሥ በጥልቅ ንስሐው ነቢዩ ዳዊትን መሰለው። ከተሳሳተ መንገዱ ተመልሶ ንስሐ በመግባት ማለዳ የመብላት ልምዱን ትቶ ለሕዝቡ ከክፋት መመለስና ንስሐ መግባት ምሳሌ ሆነ። እርሱ ጹሙ ብሎ በጾም ጨውነት ክፉ ጠባዩን አጣፍጦ ሕዝቡ ይህን ደገኛ መንገድ እንዲከተል አደረገ። ቅዱስ ኤፍሬም እንደነገረን ንጉሱ ለግርማዊነቱ የሚመጥነውን ሰረገላ ትቶ ከተማዋን በእግሩ እየተዘዋወረ ጎበኘ። ለንስሐ ያነቃቸው ዘንድ ሽቶ ወደ ሕዝቡ ተጣራ። ንጉሱ ያለ ወትሮ ያለ አጃቢ ብቻውን በከተማዋ አደባባዮችና መንገዶች ተመላለሰ። በግርማው አይደለ በትህትና ተራመደ። ይህንም ማድረጉ የመፍረስ አደጋ የተጋረጠባትን ከተማ ለመገንባት ከጥፋት ለመታደግ ሽቶ ነው። በከተማ መንገዶች ሁሉ በትርምስ ፈንታ ሰላም ጸጥታን አሰፈነ ብሎናል። ሊቁ
የመጣውን ቅጣት ሰባትካትን ካሰጠመው ማየ አይህ የጻድቁ ኢዮብንም ልጆች ከወሰደው ጥፋት ጋር በማነጻጸር ተናገረ። ነቢዩ ዮናስ እንደ ኖህ የንስሐ ጊዜ አልሰጣቸውም። ዝም ብሎ ትጠፋላችሁ አላቸው እንጂ እንደ ኖህ ከተማዋ እንዳትገለባበጥ ይህን አድርጉ አላላቸውም። የሚገርም ዕብራዊ ነቢይ። ክፋታችሁን ታውቁታላችሁ፣ ስለዚህ መፍትሄውንም ራሳችሁ ፈልጉ፣ ለራሳችሁ እወቁ ብሎ ተዋቸው። እነርሱ ግን ሰባትካትን አልመሰሏቸውም። እነዚያ ኖህን አልሰሙትም። እነዚህ ግን በነቢዩ አልተሳለቁበትም። ይዘንም እናሰቃየው አላሉም። ስለ ስብከቱ ጣዕም የለሽነትም አልተበሳጩበትም። ስለዚህም ንጉሡ የጦር አበጋዞቹና ወታደሮቹ ንስሐ እንዲገቡ በስውር ወደ ታዘዘባቸው የተለየ መንፈሳዊ ውጊያ ይገቡ ዘንድ ጠራቸው። ድል አድራጊ የነበረው እርሱ በነቢዩ ፊት ድል ሸሽቶት አቅም አጥቶ ቆሟል። እንዲህም አለ፣ ብዙ ከተሞችን ድል አድርገናል። አሁን ግን በከተማችን እርሱ አሸነፈን። የጀግኖች እናት ነነዌ ያንድን ለብቻው የመጣ ደካማ ቃል ፈርታለች በማለት የኃያሉ የናምሩድ ዘሮች ከነ ኃያላኖቻቸው ሳይቀር ከዕብራዊው ነቢይ የተነሳ መብረከረካቸውን መናገሩን ቅዱስ ኤፍሬም ተረከልን። የእግዚአብሔር ምሕረት፣ የዮናስ መከፋት። ሰባ ነነዌ ትጠፋላችሁ በሚል ተስፋን ባላዘለ ስብከት ልባቸው ተሰብሮ ምሕረት አምላክን አገኙ። ነቢዩ ዮናስ የፈራው ደረሰ። መሐሪ እግዚአብሔር ንስሐቸውን ተቀበለ፣ ከቁጣውም አዳናቸው። ነነዌ ከመገልበጥ ተረፈች። ሞታቸው ወደ ሕይወት ተለወጠ። አዋጁ ከታወጀ በኋላ ተሻረ። በነቢዩ ኤርምያስ አድሮ ስለ ሕዝብ ስለ መንግሥትም እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩበት ክፉ ነገር እጸጸታለሁ ወይም ካሰብኩት ክፉ ነገር እጸጸታለሁ ያለው እውን ሆኖ በነነዌ ተፈጸመ። ኤርምያስ ምዕራፍ 18 ቁጥር 17። ነቢዩ ዮናስን ነነዌን ስበክ ብሎ የላከላቸው በቅድመ ዕውቀቱ እንደሚመለሱ ስለሚያውቅ ነው። ይህንን የሚያውቅ ነቢይ ዮናስም ተከፋ። ከተማዋን ያስፈራት ንውጽውጽታ ቆመ። ንውጽውጽታውና መገለባበጡ በመቆሙ ሐሰተኛ ነቢይ እንዳይባል ፈርቶ ከርቀት ሆኖ ይከታተል የነበረው ዮናስ የፈራው ደርሶበት ትንቢቱ ባለመፈጸሙ አዘነ። ምን ነው ለኛ የነነዌ ልብ ባገኘን፣ በመመለሳችን መከራው ቀረ ብሎ የሚከፋ ዮናስ አሁን በዚህ የለምና። ቅዱስ ኤፍሬም እግዚአብሔር ከክፉ መንገዳቸው መመለሳቸውን ተመልክቶ ያደርግባቸው ዘንድ የተናገረውን ባለማድረጉ ነቢዩ ደስ አለመሰኘቱንና መቆጣቱን እንዲህ በማለት ገለጸው። ዮናስ ይህን አየ። እግዚአብሔር ታጋሽ፣ ይቅር ባይ፣ ምሕረቱ የበዛ እንደሆነና ሰባ ነነዌን እንዳላጠፋቸው ማለት ነው። መደነቅም ያዘው፣ በመደነቅም ተዋጠ። ለምን ቢሉ ስለ ወገኖቹ ልጆች አፍሯልና። ሰባ ነነዌ ባለድል ሆነው አየ። ለአብርሃም ዘሮችም አለቀሰ። የከነአን ዘር በቀና አይምሮ ጎዳና ሆነው ተመለከተ። የያዕቆብ ዘር ደግሞ ንሁሎ ነበር። ያልተገረዙት ልባቸው ተሰብሮ አየ። የተገዘሩት ግን ልባቸው ደንድኖና ከብዶ ነበር። የነነዌ ሰዎች ብዙ ስብከት ሳይፈልጉ ንስሐ ገብተው በመዳናቸው ያልተደሰተውን ነቢይ ቅዱስ ኤፍሬም ጨካኝ ብሎታል። በዘመኑ ድነት አሕዛብንና አረሚን የማይፈልጉትን ክርስቲያኖችም በአንጻረ ዮናስ ዘልፏቸዋል። ደህና አድርጎ ገስጿቸዋል። ዛሬስ እኛ እንዴት ነን? ዮናስ ለነነዌ ሕዝብ ንስሐ ገብቶ በመጾም እግዚአብሔር አደርግባችኋለሁ ካለው ጥፋት ትድናላችሁ አላላቸውም። ታዲያ ለነነዌ እነዚህን የተሰወሩ ሚስጥራትን ማን ገለጠላቸው ብሎ ቅዱስ ኤፍሬም ይጠይቅና ሲመልስ በሰውና በፍቁር እግዚአብሔር መካከል ያለው ልዩነት ተገንዝበዋልና ነዋ አለ። የዮሐንስን ስብከት ሳይጠይቁ ሳይመረምሩ የተቀበሉትም ለዚህ ነው። ነቢዩ መራር ጥብቅ እንደነበር አይተዋል። እግዚአብሔር ደግሞ ታጋሽ ደግ መሆኑን ጠነቀቁ። ስለሆነም የነቢዩን ቃል ሰምተው መዳናቸውን ፈለጉ። እግዚአብሔር ፍርዱ ርቱ ነው፣ ደግሞም መሐሪ ነው። ንስሐ ተቀብሎ በክፉ አድራጊው ላይ ሊያደርገው ያሰበውን መለወጡ መሐሪነቱ ለኃጥአን እንደሆነ ያሳያል። ይህም የሰው መዳኑ በራሱ ነጻ ፈቃድ ላይ የተመሰረተ መሆኑን ያመለክታል። ቅዱስ ኤፍሬም እንደነገረን ሰባ ነነዌ ወይም የነነዌ ሰዎች ማለት ነው ኃጢአትን በመተው ከክፉ ልማድም በመለየት ነጻነት አገኙ። ይህም በእግዚአብሔር ፊት አጸደቃቸው። በመሆኑም የእግዚአብሔር ፍትህና ምሕረት ከተማዋን ጠበቀ። ፍትህ ማቃሰታቸውን፣ መናጣቸውን፣ መሸበራቸውን ሰማ። ጸጋ እግዚአብሔርም ከተማቸውን ከመፍረስ ከመገለባበጥ አዳነ። ሰው ለመዳን የራሱን ድርሻ መወጣት አለበት። ነነዌ አምና ንስሐ ገባች፣ ጾመች፣ ጸለየች። እግዚአብሔርም ከቁጣ ከመጥፋት አዳናት። እኛን የሚያድነን አሜን።
ነቢዩ ዮናስ ወደ እግዚአብሔር እንዲህ ሲል ጸለየ። አቤቱ ለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ። ዮናስ ምዕራፍ 4 ቁጥር 2። የነነዌ ሰዎች ይህ ሳያስደንቃቸው አልቀረም። በእውነትም በነነዌ መዳን መደሰት፣ እግዚአብሔርን ማመስገን ሲገባው ግራ ተጋብቶና ደስታ ርቆት ማየት ያስደንቃል። እነርሱን ካዳንካቸው እኔን ውሰደኝ ማለቱ የመከፋቱን ከፍታ ያሳያል። ስለሆነም ቅዱስ ኤፍሬም ነነዌን ወክሎ ለዮናስ እንዲህ ሲል ተናገረ። አንተ ዕብራዊ ሆይ ሁላችን ብንጠፋ አንተ የምትጠቀመው ምንድን ነው? አንተ ሰባኪ ሆይ በሁላችን መሞት እንዴት ያለ የተሻለ ነገር ታገኛለህ? የማቴ ልጅ ሆይ ወደ መቃብር በጸጥታ ብንወርድ ምን ታገኛለህ? ታዲያ ስለምን ደስታ ርቆ ተከፋህ? በእኛ ንስሐ መግባት ወደ መታወቅ የመጣ ማን ነውና ነው? በቃል ፈውሰህን ልናመሰግንህ ስንመጣ ለምን ታዝናለህ? ክፍልህ ነነዌን ተናግሮ ያጠፋት ከመባል ይልቅ ተናግሮ ያተረፋት መባል ቢሆን አይሻልምን? መላእክት በሰማይ ሲደሰቱ አንተ ለምን ተቆጣህ? ዮናስ ሆይ ከእንግዲህ ነነዌ በስም የምትጠራ ናትና መስግናት። አሁን ደስ መሰኘት ያለብህ አንተ ነህ፣ እግዚአብሔር በሰማይ ደስ ተሰኝቷልና። ያም ሆኖ ግን 70 ነነዌ ታላቅ አክብሮት ሰጡት። ወደ ከተማዋ እምብርት አመጡት፣ በዙፋንም ላይ ያስቀመጡት ይላል ቅዱስ ኤፍሬም። እንዲህ ከፍ ከፍ ያለ ዮናስን በአሳ አንበሪ ሆድ ውስጥ ሆኖ ከተጨነቀው ዮናስ ጋር ማነጻጽሮ ተናገረ። ንጉሡ ስጦታዎችን ሰጠው፣ ያለ አጃቢ ብቻውን ይሄድ ዘንድም አልፈቀደም። እርሱ ቅሉ የተስፋይቱን ምድር ለማየት የጓጉትን እነዚያን የሚሸኙትን ሰዎች ያልተገዘሩ አረማውያን ሊሳተፉበት ወይም በዚያ ሊገኙ የማይፈቀድላቸውን ታላቅ በዓል የእስራኤል ልጆች እያከበሩ ስለሆነ ወደዚያች አትሻገሩም ሲል ከለከላቸው። ምክንያቱ ግን የእስራኤልን ክፉ ሥራ በተራራ ላይ ያሉ የጣዖት መስገጃዎችን እንዳያዩ ፈርቶ ነበር። እነርሱ ግን ለማየት ጓጉተዋልና ከፍ ወዳለ ተራራ ወጡ። ሙሴ ከደብረ ናባው በርቀት እንደተሳለማት ዘዳግም 34 በርቀት ሆነው ሊሳለሟት ሽተው ያዩት ነገር ግን አስደነገጣቸው። ተወዳጆች ሆይ ዛሬ በኢትዮጵያችን እየታየ ያለውን በማስተዋል መርምር። በፍርሃት ተሞልተው ይህች የተስፋይቱ ምድር ናት ወይስ ሰዶምን እያሰላሰልን ነው? ይህች የአብርሃም ዘር ናት ወይስ ስጋ ወደ ለበሱ አጋንንት እየተመለከትን ነው? እነዚህ የምናያቸው ሰዎች ናቸው ወይስ ደካማ ጥላዎች? እኛ ያፈራረስናቸው የጣዖት መሰዊያዎች ክንፍ አውጥተው ወደዚያ በረሩን አሉ። ወደ ሀገራቸውም ተመለሱ። ለዮናስ ያላቸውን ጥልቅ አክብሮት ግን ገለጹለት። የተመሰገነ ነቢይ እንደሆነም በመልካም ተናገሩለት እንዳለ 70 ነነዌና እኛ የሚለው የነገራችን ሁሉ ማካተቻ እኛን የሚመለከተው ቁም ነገራችን ነው። አሁን የምንመለከተው ነነዌ ክፋቷን በመተዋ ከንውጽውጽታ ከጥፋት እንደዳነች እኛም ንስሐ ብንገባ ከኃጢአትና ከክፋት ብንለይ ሀገራችን በሁከት እርስ በርስ በመናከስ ተገለባብጣ ከመጥፋት ትድናለች። ቅዱስ ኤፍሬምም ክርስቲያን ሊኖረው ከሚገባው መዓዛ ምግባርና የቀና አኗኗር በዘመኑ የነበሩት ክርስቲያኖች እየተጓዙበት የነበረውን የተንጋደደ ሕይወት በንጽጽር ከገለጸ በኋላ ሕዝቡን ለንስሐ ጠርቷል። እኛ ብዙ በድለናል። 70 ትካት፣ 70 ሰዶምና ገሞራ፣ 70 ነነዌ የፈጸሙት ኃጢአት ይብዛም ይነስም ዛሬ በምድራችን ተንሰራፍቶ ይታያል። ክፋታችን ቅድመ እግዚአብሔር ደርሷል። ለነነዌ ነቢዩ ዮናስ እንደተላከላት ዛሬም ቸነፈር፣ ረሃብ፣ መቅሰፍት፣ ጦርነት ታዞባችኋልና በዘር በጎሳ በወንዝ በቋንቋ መለያየትና መጠፋፋት መበላላትና መናተፍ ጌጣችሁ አይሁን፣ መልካችሁን አትለውጡ፣ ክፋቱን ተዉ የሚል መልእክት ደጋግሞ አሰምቶናል። ብንመለስ መተላለፋችንን እንደሚያስተሰርይልን በድለናል ይቅር በለን ብንለው የቀደመ ኃጢአታችንን አስወግዶ እንደሚያከብረን በኢሳይያስ ነቢይ አድሮ ነግሮናል። ኢሳይያስ 43 የነነዌ ሕዝብ ብዙ ስብከት ሳይፈልጉ ትጠፋላችሁ በሚል ቃል ብቻ ልቦናቸው ተሰብሮ ራሳቸውን ከሞት ከተማቸውንም በእሳት ተቃጥላ ከመጥፋት አዳኑ። የኛም መኖሪያችን ሀገራችን ታምራለች፣ በቃል ኪዳንም የከበረች ናት። ለድንግል ማርያም አስራት ሆና የተሰጠች መክበበ ሰማዕት ቅዱስ ጊዮርጊስ ገበዝ ሆኖ እንዲመራት የተሰጠችው የተሰጣት ውብ ሀገር። እኛ ግን መልካችን ወይቧል። ተመላልሶ በተነገረን በተማርነው ቃል እግዚአብሔር ጆሮአችን ሰብቷል፣ አንደበታችንም ስሏል። ልቦናችን ግን እንደ አለት ድንጋይ ጠንክሯል። ልበ ደንዳናነት መታወቂያችን ሆኗል። ከክፋት ለመለየት ኃጢአትን ለመተው የተሰበረ ልብ እንጂ በእውቀት መሞላት እንደማያስፈልግ ከነነዌ ተምረናል።
እምቢ ስንል አምላካችን ይቀጣናል፣ ቅጣቱም ለጥቅማችን ነው፣ በዘላለም ቸርነት ሊምረን ነው። ኢሳይያስ 55 ሰባ ነነዌን በአንድ ስብከት አስፈርቶ ገስጾ አሳምኖ ወደ በጎ ሕሊና የመለሳቸው ዮናስ በመዳናቸው ግን ደስ አልተሰኘም። ተቆጥቶም ከከተማ ወጥቶ ተቀመጠ። እግዚአብሔርም አዘነበት። ዮናስ ጥቂት ቃላትን ብቻ በመናገር ሁሉንም ወደ ንስሐ መለሳቸው፣ ከአደጋም ጠበቃቸው። እርሱ ግን ባለመጥፋታቸው ታመመ። ዛሬም እንደ ዮናስ የሚከፉ ይኖር ይሆናል። ቅዱስ ዮሐንስ አፈወርቅ የበሽታ ምንጭ የሆነውን ኃጢአትህን አርቅ ሲል መክሮናል። ሊቁ ቁጣውን በምህረት እንዲመልስላችሁ ክፉ ልማዳችሁን ተዉ፣ ስለ በደላችሁ አልቅሱ፣ ሕይወታችሁን አስተካክሉ፣ መከራ ታዞባችኋልና ተመለሱ፣ ንስሐ ግቡ የሚል አዋጅ ለአያሌ ቀናት፣ ወራት፣ ዓመታት የሰማችሁ ስትሆኑ ጆሮ ዳባ ብላችሁ አትቀመጡ አለን። የምናመካኝበት አንዳች ነገር አለመኖሩንም እንዲህ ሲል ገልጾልናል። እነዚያ በማያስተማምን መሰረት ላይ ቆመው ያን የመሰለ እጅግ የሚያስደንቅ ለውጥን ካሳዩ በእግዚአብሔር ቸርነት ላይ ቅንጣት ታህል ጥርጣሬ በሌለው መሰረት ላይ የቆምን ብዙ የጠብቆቱን ስጦታ የተቀበልን ነቢያትንና ሐዋርያትን የሰማን ተግባራዊ የሆኑ ትምህርቶችንም የተማርን እኛ የእነዚያን ያህል ምግባር እንኳ ከሌለን ምን የምናቀርበው ምክንያት አለን? የእነዚያ መልካም ምግባራቸው በእውነት ታላቅ ነበር። ከእነርሱ ምግባር በላይ ግን የእግዚአብሔር ቸርነት ከሕሊናት ይርቃል። ይህም ከተነገራቸው አዋጅ ራሱ የምናስተውለው ነው። ንስሐ ብትገቡ ግን እምራችኋለሁ ብሎ ያልጨመረበት ምክንያቱ የሆነውና ወሰን የሌለው አዋጅን በመናገር ፍርሃታቸውን ለመጨመር ፍርሃታቸውን በመጨመርም ንስሐ ይገቡ ዘንድ ሊያፋጥናቸው ነውና። ቅዱስ ኤፍሬምም የእነዚያ ንስሐ ከእኛ ንስሐ ጋር በማነጻጸር ሲገልጽ እንዲህ ብሏል። ከነዚያ ንስሐ ጋር ሲነጻጸር የእኛ እንደ ሕልም ያለ ነው። ከነዚያ ጽኑ ልመናና ጸሎት ጋር ሲወዳደር የእኛ እንደ ጥላ ያለ ነው። ከነዚያ ራስን ማዋረድ ወይም ትህትና ጋር በንጽጽር ሲታይ ይህ የእኛ ሌላን ሳይሆን አፋዊ ወይም ውጫዊ ቅርጽ ያለው ነው። እነዚያ በጾማቸው ጊዜ ያበደሯቸውን ዕዳቸውን ይቅር ለማለት ቸሮች ነበሩና የነነዌ ሰዎች ምጽዋት ሰጡ። እስኪ እኛ የግፍና የጭቆና ቀንበርን እንኳን ተው። የነነዌ ሰዎች ለባሪያዎቻቸው ነጻነት ሰጡ። አንተ ነጻነት ላለው ሰው ርኅራኄ ወይም ሐዘኔታ አለህን? ለነነዌም ሆነች ለሰዶም ገሞራ የተነገረው የማስፈራሪያ ቃል ልዩነት የለውም። ነገር ግን ልባቸው የተለያየ ነበር። ዛሬ ለኛ የሚያስፈልገን እንደ ነነዌ ሰዎች የተሰበረና ገር ልብ ነው። ያም ስለሆነ የነነዌ እንባ ከሰማይ ከመጣ ምሕረት ጋር ተገናኘ። ንስሐ ምንጊዜም ከምሕረት አምላክ ጋር የጠበቀ ዝምድና አለውና የእግዚአብሔር ቁጣ በምሕረት የታጀበ ስለሆነ ነነዌ ንስሐ ገብታ ከክፋቷ ተለይታ በመጾሟ ትርፍን ያውም ከሰማይ የመጣ ምሕረተ እግዚአብሔርን ያስገኝላት ንግድን ፈጽማለችና ለተነሳሃያን አብነት ሆነች። ምክንያቱም ፍሬያቸው ወይም ንስሐው በቶሎ ከታች ከጥልቁ ወደ ላይ ወደ መንበረ ሥላሴ ወጣ። እንዲሁም ምሕረት ከላይ ፈጥኖ መጣላቸው። የእግዚአብሔር ፈቃድ ሰው ከክፉ መንገዱ ተመልሶ በሕይወት ይኖር ዘንድ ነው። ስለሆነም ተነሳሃያኑን ሰባ ነነዌን አዳናቸው። ልባቸውን ያደነደኑትን ሰባ ሰዶም ወገሞራን ደግሞ ቁጣ መዓቱ አገኛቸው። የእግዚአብሔር ምሕረት ለተነሳሃያኑ ለነነዌ በምሕረት ካፊያ ሲያረሰርሳቸው ተነሳሃያን ለነበሩት ለሰዶማውያን ደግሞ የድኝ ዝናብ ሆኖ አጠፋቸው። ዘፍጥረት 19 ቁጥር 20። እኛም ነነዌን በንስሐ ብንመስላት ቸርነቱ በጸጋና በክብር ትጎበኘናለች። ከክፉ መንገዳችን ባንመለስ ንስሐ ባንገባ ደግሞ እንደ ሰዶም ውርደት ይከተለናል። እጅግ የሚገርመው ነነዌን ወደ ንስሐ የጠራት ነቢይ ልኮ ነው። እኛን ያስተማረን ግን ራሱ ሰው ሆኖ ነው። ነነዌ ነቢዩን ሰሙት። እኛ ደግሞ ነቢዩን የላከውን እርሱን መድህን ጌታ ልንሰማው ፈቃደኛ አልሆንም። እንግዲህ ምን ይሁን? ቅዱስ ዮሐንስ አፈወርቅ እንዲህ አለ። ዮናስ የልዑል አገልጋይ ነበር፣ እኔ ግን መምህር ነኝ። እርሱ ከታላቅ ዓሣ ሆድ ተተፍቶ በግድ ተገፍቶ መጥቷል። እኔ ግን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳልል በኃይሌ ከሞት ተነሳሁ። እርሱ የነነዌን መጥፋት አወጀ፣ እኔ ግን የመንግሥትን ወንጌል የምሥራች ቃል ልሰብክ መጣሁ። ሰባ ነነዌ ምልክት ሳያዩ በእውነት አመኑ፣ እኔ ግን አያሌ ምልክቶችን አሳየሁ። እነዚያ ከጥቂት ቃላት በ3 ቀን ነነዌ ትጠፋለች በቀር ሌላን ተደጋጋሚ ምዕዳን አልሰሙም። እኔ ግን ሊያስተባብሉት የማይችሉት የማይታበል እውነትን ነገርኩ። እነዚያ ሊገለገሉ መጡ። እኔ ግን መምህርና የሁሉ ጌታ ስሆን ሰውን አስፈሪ ቃልን ተናግሬ ለማስጨነቅ የእያንዳንዱን እንከን ልከታተል አልመጣሁም። ለበደሉት በኃጢአት ለጎሰቆሉት ይቅርታን ይዤ መጣሁ እንጂ
ይህም ስለሆነ ነነዌ በነቢዩ ዮናስ ቃል አምና ንስሐ ገብታ እንደዳነች እኛም አድነን እግዚኦ አድነን አምላክነ ዛዳን ካለ ሀገረ ነነዌ እያል በዚህ በጾመ ነነዌ እንማጸናለን። የነነዌ ሰዎች ጾም ለኛ ከሚያስተምሩ ነገሮች መካከል የጾምና የጸሎት ጥቅምና አስፈላጊነትን ለንስሐ ቀጠሮ መስጠት የሚገባ ለመሆኑን ለሚመለሱት እግዚአብሔር መሐሪና ይቅር ባይ መሆኑን ወዘተ የምንማርበት ነው። ነብዩ ዮናስ የተናገረው ነነዌ በዚህ በ3 ቀን ትገለበጣለች የሚለውን ቃል ብቻ ነው ከላይ እንዳየነው። የነነዌ ሕዝብና ንጉስ ግን እንዴት ለምን በሚል ጥያቄ ጊዜያቸውን አላባከኑም። ቀጥታ ወደ መፍትሄ አመሩ እንጂ የመፍትሄውም ዋና አካል ጾም ነበረ። ጾም ማለትም መከልከል ማለት ነው። መከልከልም ሲባል ከእህልና ከውሃ ብቻ አይደለም፣ ከክፉ ነገሮች ሁሉ ነው እንጂ። የነነዌ ሰዎች የሚያደርጉት ይህን ነው። እጃቸውን ከክፉ ስራዎች፣ እግራቸውን ወደ ኃጢአት መንደር ከመሄድ፣ አይናቸውን ክፉ ነገር ከማየት፣ ጆሮአቸውን ክፉ ወሬ ከመስማት ከልክለው የቤታቸውን ደጅ ዘግተው ነበር የጾሙት። ቤተ ክርስቲያናችንም ጾም ብላ የምታስተምረን ይህንን ነው። ይህንን ጾም ዛሬ ስንጾም አንዳንዶች ይተቹናል። ለትችታቸው ምክንያቱ የነነዌ ሰዎች ከመጣባቸው መከራ ለመዳን ጾሙ እኛን ምን አገባን አይነት አባባል ነው የሚያቀርቡት። ለመሆኑ የነነዌ ጾም ለኛ የማያስፈልገን ከሆነ ለምን ተጻፈ? ቅዱስ ጳውሎስስ ለምን የተጻፈ ሁሉ ለምክርና ተግሳጽ ተጻፈ ብሎ ተናገረ? እኛስ ከነነዌ ሰዎች የበለጠ ኃጢአት አልሰራንምና ነው? ወይስ ዛሬም እንደ ነነዌ ሰዎች ነብዩ ዮናስ እስኪላክልን መጠበቅ አለብን? ለመሆኑ ጾሙ የተጎዳ ማን አለና ነው መጾማችን የምንተቸው? ያለ መጎዳት ብቻም አይደለም፣ ጾሙ መሻቱን ያላገኘ ሰው ማን አለ? ኤልያስ ወይስ ሙሴ ወይስ መርዶኪዮስ አሊያስ ነህምያ? መልሱን ይህንን ጾም ለሚቃወሙ ሁሉ እንተዋዋለን። እግዚአብሔር አምላካችን የሰማነውን በእያንዳንዳችን ልቦና ጽላት ይጻፍልን። የይቅርታውን፣ የደግነቱን፣ የካህሊነቱን፣ የመሐሪነቱን ስራ አብዝቶልን ይህንን ደግሞ ከሰባቱ አጽዋማት አንዱ የሆነውን የ3 ቀን ጾም የነነዌን ጾም በሰላም ጀምረን ለመፈጸም እንዲያበቃንና በጾሙ የምናገኘውን በረከት በመጾማችን ውስጥ ልናደርጋቸው የሚገቡ መልካም ስራዎችን እየሰራን እንድናገኝ ፍቅሩን እንዲያበዛልን ጾም በመጣ ጊዜ ሁሉ እሰይ መጣልን ብለን በደስታ ተቀብለን ወደሱ ወደ አምላካችን ልባችን አፍሰን ነፍሳችንን ለሱ አስገዝተን አምላካችን ዋጋ ለምናገኝበት ነገር እንዲያተጋን የይቅርታውን ስራ እንዲሰራልንና ኃይል ብርታት እንዲሆንን የተቀደሰ ፈቃዱ ይሁንልን። አሁንም ሀገራችንን በተለያየ መልኩ እየፈተናት ያለውን ፈታኝ እግሩን በግር ብረት እጁን በሰንሰለት አፉን በልጓም ብረት በእናቱ በመብርሃን ባዛኝቱ በቃል ኪዳኗ እንዲያስርልን የቸርነቱን ስራ እንዲሰራልንና መልካሙን ደጉን ጊዜ እንዲያቀርብልን የእሱ የፍቅር አምላክ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። የሁላችንንም መጨረሻ አምላካችን በቸርነቱ በደግነቱ በካህሊነቱ በመሐሪነቱ በሰው አይምሮ ሲታሰብ ይህ ነው ተብሎ ሊዘረዘር ሊነገር በማይቻለው አባታዊ ፍቅሩ እንዲያሳምርልንና ቀሪ ዘመናችንን ባርኮልን ለደገኛው ክብር እንዲያበቃን ፈቃዱ ከሁላችን ጋር ይሁንልን። እንግዲህ በዚህ መልኩ ነው ጾምን ስንጾም በውስጡ ያለውን ትምህርት እየተማርን የምንረዳው ማለት ነው። ትንቢተ ዮናስ መጽሐፍ ቅዱሳችን ላይ 4 ምዕራፍ ነው። አንድ አፍታ አንድ ቁጭ ብትሉ እግዚአብሔር ሚስጥሩን ግለጽልኝ እያልን ብናነበው በዚህ በጾሙ ጊዜ የበለጠ ግልጽ የሚሆንልን ነገር እዛው ላይ ስላለ አሁን የተነጋገርንበትን የበለጠ የሚያጠናክርልን ራሱ መጽሐፍ ቅዱስ ላይ ያለውን ነገር እያነበብን ልንረዳው እንችላለን። እኛም ይህንኑ ቀድተን ከዚህን ቀደም ወደ እናንተ አድርሰናል። ፕሌሊስት ብላችሁ ወደ ኋላ ብትፈልጉት ልታገኙ ትችላላችሁ። የመጽሐፍ ቅዱስ ንባባት ብለን በአንድ ላይ ባስቀመጥነው መርሃ ግብራችን ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በነጻች በጎላች ለቅዱሳን አንድ ጊዜ ፈጽማ በተሰጠች በዚች በተዋህዶ እምነታችን ልንሰማቸው ልንመከርባቸው ከሚያስፈልጉ ትምህርቶች አንዱ የሆነውን ይህንኑ አጽዋማትን የሚያጠይቀውን የነነዌን ጾም በተመለከተ ለዛሬ ደህንነት ከእግዚአብሔር ዘንድ ነው ብሎ በአሳ አንበሪው ሆድ ውስጥ ሆኖ የተናገረው ዮናስን እኛም በእውነት በዚህ መልኩ እንዳስተማረ እየሰማን በእርግጥም ደህንነት የሚገኘው ከሱ እንደሆነ እየተረዳን ፍቅሩ እንድናስብ የሚያሳስበንን መልእክት ነው እንግዲህ ስናደምጥ የቆየ ነው። ያው ከ15 ቀን በኋላ ደግሞ የዋናውን ጌታችን ራሱ የጾመውን ጾም አብይ ጾምን ስለምንቀበል ከዚያ ጋር በተያያዘ በየዓመቱ እንደምናስታውሳችሁ ስለ ጾም ጥቅም ብዙ ነገሮችን በጊዜው ጊዜ እንነጋገርበታለን። ለጊዜው ይህንን 3 ቀን በሰላም
እሱ አምላካችንን እየተማጸን በመናውቀው ጸሎት ዳዊታችን እየደገምን ውዳሴ ማርያማችን እያደረስን ብንችል በቤተክርስቲያናት መርሃ ግብሮች ካሉ እየተሳተፍን ኢንተርኔቶቻችን ስልኮቻችን ሁሉ ቃል እግዚአብሔርን እየሰማን ከአምላካችን ጋር እየዋልን እያደርን የሱን ፍቅር እያሰብን እንድንመላለስና ጾማችንን እሱ አምላካችንን እንደሚወደው አድርገን እንድንጾም በቸርነቱ ትዕግስቱን ጥበቡን ማስተዋሉን ይሄ ፈተና ያለውን ነገር ሁሉ እንዲያርቅልን የሱ የቃሉ ባለቤት የድንግል ማርያም አንድያ ልጇ አምላከ ቅዱስ ዮናስ ፈቃዱ ይሁንልን። አሜን።